የኢትዮጵያ ሀገራዊ ምክክር ኮሚሽን ከየካቲት 14 2014 ዓ.ም ጀምሮ በሀገራችን በሚገኙ የተለያዩ አካላት መካከል በሚታዩ የሀሳብ ልዩነቶችና አለመግባባቶች ምክንያት የተፈጠሩ ሀገራዊ ችግሮችን በምክክር ለመፍታት ሲሰራ ቆይቷል። በሂደቱ የሴቶችን፣ የአካል ጉዳተኞችን እንዲሁም የተፈናቀሉ ዜጎችን በሀገራዊ ምክክሩ ተሳታፊዎች የሚሆኑበትን አሰራር በመዘርጋት አከናውኗል። የኮሚሽኑ አመሰራረትና የሀገራዊ ምክክር ስነ ዘዴን ስንመለከት የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገራችን ኢትዮጵያ ውስጥ ባሉ የፖለቲካ ፓርቲዎች፣ የሲቪክ ማህበራትና የመንግስት አካላት ተነሳሽነትና ጥያቄ በየካቲት ወር 2014 ዓ.ም ወደ ስራ መግባቱን እናስታውሳለን። በዚህም የኢፌዴሪ የሕዝብ ተወካዮች ምክር ቤት የኮሚሽኑን ኮሚሽነሮች ለማስመረጥ ለህዝብ ይፋ ባደረገው ጥሪ መሰረት 632 እጩዎች ተጠቁመው ከነዚህ መካከል 42ቱ ለውድድር ቀርበው 11ዱ ቃለ መሐላ በመፈጸም ኮሚሽነሮች ሆነው ስራውን ጀምረዋል። ኮሚሽኑ ከተቋቋመ በኋላ በተለያዩ የሀገራችን ክፍሎች ከሚገኙ የህብረተሰብ ክፍሎች ጋር ህዝባዊ ውይይቶችንና ትውውቆችን አካሂዷል። የአማካሪ ኮሚቴን ማቋቋምን ስንመለከት ኮሚሽኑ የአማካሪ ኮሚቴም ማቋቋም ዋነኛ ተግባሩ ነበር። ኮሚሽኑ በኮሚቴው እንዲካተቱ የጋበዛቸው ግለሰቦች ከፍተኛ የትምህርት ዝግጅት፣ የካበተ የስራ ልምድ እንዲሁም በህዝብ ዘንድ ከፍተኛ ቅቡልነት ያላቸው ናቸው። አጋርነትን የመመስረት ሂደትን ስንመለከት ኮሚሽኑ አግባብነት ካላቸው ተቋማት ጋር የትብብር አቅጣጫዎችን በጋራ በመንደፍ የመግባቢያ ሰነድ በመፈራረም ወደ ስራ ገብቷል። በተጨማሪም የሌሎች ሀገራትን ተሞክሮ በመሰነድ ተደግፎ ጥናቶችን እንዲሁ አካሂዷል። በጋራ ለመስራት በተፈረሙ ስምምነቶች መሰረት ኮሚሽኑ በአጀንዳ ማሰባሰብ ሂደት ላይ ተሳታፊ የሚሆኑ የህብረተሰብ ክፍል ተወካዮች ታግዞ ከማስመረጡ በፊት ለተባባሪ አካላቱ ስልጠናን አዘጋጅቷል። በዚህ መሰረት ሂደቱ በተከናወነባቸው 11 ክልሎችና 2 የከተማ አስተዳደሮች ከ1234 ወረዳዎች ለተውጣጡ 8515 ተባባሪ አካላት ስልጠና ሰጥቷል። ኮሚሽኑ በ15 ከፍተኛ የትምህርት ተቋማት ወይም ዩኒቨርሲቲዎች የቅርንጫፍ ጽህፈት ቤቶችን አቋቁሞ ስራዎችን ሲሰራ ቆይቷል። በአጀንዳ ማሰባሰብ ሂደት የሚሳተፉ ተሳታፊዎችን የመለየቱን ሂደት ስንመለከት ደግሞ የህብረተሰብ ክፍሎች ተወካዮች፣ የተቋማትና ማህበራት ወኪሎችን፣ የመንግስት ተወካዮች፣ የፖለቲካ ተወካዮችና ተጽዕኖ ፈጣሪ ግለሰቦች እንዲሁም ግለሰቦች በወረዳ በክልልና በፌዴራል ደረጃ መለየት ኮሚሽኑ ያከናወናቸው ቁልፍ ተግባራት ናቸው። ከህብረተሰብ ክፍል ተወካዮች መረጣ ቀጥሎ የተተገበረው አጀንዳዎችን ከክልል ከፌዴራልና ከዲያስፖራው በተለያዩ መንገዶች ማሰባሰብ ነበር። በዚህ መሰረት ኮሚሽኑ በ11 ክልሎችና 2 ከተማ አስተዳደሮች ከየህብረተሰብ ክፍሉ አጀንዳን በማሰባሰብ ሂደት ላይ ተሳታፊ የሚሆኑ ወኪሎችን አስመርጧል። ያንን ተከትሎም በአጠቃላይ ከ124000 በላይ የሚሆኑ ከየወረዳው የተለያዩ የህብረተሰብ ክፍሎችን የወከሉ ተሳታፊዎች የተሰበሰቡ ሲሆን ከነሱም መካከል 21690 ወኪሎች በክልሎችና ከተማ መስተዳድሮች አጀንዳን በማሰባሰብ ተግባራት ከየህብረተሰብ ክፍሉ ተሳታፊ ሆነዋል። ኮሚሽኑ የአጀንዳ ማሰባሰብ ምክክር ምዕራፍን ሲያካሂድ ሞዴሬተሮችን ወይንም የውይይት አመቻች ምሁራንን የሂደቱ አካል በማድረግ አሳትፏል። በስካሁኑ የአጀንዳ ማሰባሰብ ሂደት 206 የሚሆኑ ሞዴሬተሮች ስልጠና ወስደው የኮሚሽኑን የአጀንዳ ማሰባሰብ ምክክር ምዕራፍ ሲያግዙ ቆይተዋል። ኮሚሽኑ አጀንዳ በማሰባሰብ ከግንቦት 21 2016 ዓ.ም ጀምሮ በአብዛኛዎቹ የሀገራችን ክፍሎች አጀንዳን ከተለያዩ ባለድርሻ አካላት ሲሰበስብ ቆይቷል። በስካሁኑ ሂደትም ኮሚሽኑ ከትግራይ ክልል ውጪ በ11 ክልሎችና በ2 ከተማ መስተዳድሮች አጀንዳን ማሰባሰብ ችሏል። በዚህ ሂደትም በአጠቃላይ ከ11 ክልሎችና 2 ከተማ አስተዳደሮች በድምሩ 34080 ጠቅላላ ተሳታፊዎች የሂደቱ አካላት ነበሩ። የዲያስፖራው ማህበረሰብ ምክክር ሂደትን ስንመለከት ደግሞ ኮሚሽኑ የዲያስፖራውን ማህበረሰብ የምክክሩ ቁልፍ ከዋኝ አድርጎ ለይቷል። በዚህም መሰረት ኮሚሽኑ ከሐምሌ 28 2017 ዓ.ም እስከ ጥቅምት 4 2018 ዓ.ም በአፍሪካ፣ በአሜሪካ፣ በካናዳ፣ በመካከለኛው ምስራቅና በአውሮፓ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን አጀንዳን ሲሰበስብ ቆይቷል። ኮሚሽኑ በቅርቡ የሚከውናቸውን ተግባራት ስንመለከት ደግሞ የትግራይ ክልልን የምክክር ሂደት እናገኛለን። ኮሚሽኑ ለትግራይ ክልል የምክክር ሂደት መደላድል ለመፍጠር ከተለያዩ ባለድርሻ አካላት ጋር ውይይቶችን በማከናወን ላይ ይገኛል።
የክልሉ ጊዜያዊ አስተዳደር በክልሉ የሚገኙ የፖለቲካ ኃይሎች፣ ምሁራን፣ ሲቪክ ማህበራት፣ የሚዲያ አካላት የነዚህ ውይይት አካላት ናቸው። ይህንን ስራውን ለመከወን ኮሚሽኑ የትግራይ ክልልን አጀንዳም በመጠባበቅ ላይ ይገኛል። ሌላኛውና የመጨረሻው ተግባር የሚሆነው ደግሞ የሀገራዊ ምክክር ጉባኤውን ማስጀመር ይሆናል። የሀገራዊ ምክክር ጉባኤው የሀገራዊ ምክክሩ ሂደት ቁልፍ ምዕራፍ ነው። በሂደቱ ከየወረዳው የማህበረሰብ ክፍሎች በተመረጡ ወኪሎች ከክልሎችና ከፌዴራል ደረጃ በሚሳተፉ የባለድርሻ አካላት ወኪሎች እንዲሁም ከዲያስፖራው ማህበረሰብ በተመረጡ የጉባኤው ተሳታፊዎች ይከናወናል። ለሂደቱም ከ4000 በላይ ወኪል ተሳታፊዎች እንደሚሆኑም ይጠበቃል።